ዛሬ ሚስጥር ላወጣ ነው። ላለፉት 4 ዓመታት ሶሻል ሚዲያ ላይ ኮንቴንት ክሬት ሳደርግ በየአመቱ በሚሊዮኖች የሚቆጠር ገንዘብ ሰርቻለሁ። ብዙዎቻችሁ ጥያቄ ሆነባችኋል፣ ዮናስ እንዴት ነው ገንዘብ የሚሰራው? ዛሬ ለአንዴና ለመጨረሻ ጊዜ አሳያችኋለሁ። ኦልሬዲ ኮንቴንት ክሬት የምታደርጉ ሰዎች የምትኖሩ ወይም ሶሻል ሚዲያ ላይ መግባት የምታስቡ ሰዎች ገንዘብ የሚሰራባቸውን መንገዶች በግልጽ ነገራችኋለሁ። እያንዳንዱ የሰራሁበትን መንገድ ምንም ነገር ሳልደብቅ አሳያችኋለሁ። ምናልባት አንዳንዶቻችሁ መስማት የማትፈልጉትን ነገር ልታገኙ ትችላላችሁ፣ ግን ከሶሻል ሚዲያ ገንዘብ መስራት የምትፈልጉ ሰዎች በተለይ ደግሞ መጨረሻ ላይ የምነግራችሁ ሁለቱ ገንዘብ የምትሰሩባቸው መንገዶች ኮምፕሊትሊ ህይወታችሁን ይቀይሩታል። እኔን የቢዝነስ ሰው ያደረጉኝ እነዛ ሁለቱ ናቸው። ይሄን የማሳያችሁ ብራግ ለማድረግ ገንዘብ ሰርቻለሁ ለማለት ሳይሆን ሶሻል ሚዲያ ላይ መግባት ገንዘብ መስራት ለምትፈልጉ ሰዎች ጥሩ ጋይዳንስ እንዲሆናችሁ እውነታውን እንድታውቁ ስለምፈልግ ነው። የመጀመሪያው ዳይሬክት ሬቨኑ ወይም ፕላትፎርሞቹ በቀጥታ የሚከፍሉት ነው። እንዴት ነው መሰላችሁ እነዚህ ፕላትፎርሞች የሚከፍሉት? በተለይ ደግሞ ዩቲዩብ፣ ምክንያቱም ሌሎቹ ፌስቡክ፣ ኢንስታግራም እና ቲክቶክ በቀጥታ ይከፍላሉ ብለን አናነሳም። ዩቲዩብ ግን ይከፍላል ክሬተሮቹ። እንዴት ነው የሚከፍለው? የምትሰሩት ኮንቴንት አለ ዩቲዩብ ላይ ፐብሊሽ የምታደርጉት፣ እሱን ኮንቴንት የሚመለከቱ ሰዎች የእናንተ ቪዲዮን ሲመለከቱ አድ ይመጣላቸዋል። በመሃል አድ ብሬኮች አሉ የሚገቡ ማለት ነው። እነሱ አድቨርታይዝመንቶች ይመጣሉ። ስኪፕ የሚደረጉ አሉ፣ ስኪፕ የማይደረጉ አሉ። ከዛ እነዛ ማስታወቂያ የሚሰሩ ሰዎች ለዩቲዩብ ይከፍሉታል። ለምን? ማስታወቂያቸው እየታየላቸው ስለሆነ። ከዛ ዩቲዩብ ከዛ ከሚከፈለው ላይ ቆርጦ ለክሬተሩ ማስታወቂያ እንዲታይበት ቪዲዮ ላይ ለተደረገለት ሰው ይከፈለዋል ማለት ነው። ይሄ ዩቲዩብ ፓርትነርሺፕ ፕሮግራም ይባላል። አሁን እኛ ሀገር ላይ ያለው ሁኔታ ምንድነው? የኛ ሀገር ድርጅቶች አንደኛ ዩቲዩብ ላይ አያስተዋውቁም፣ ሁለተኛ ዩቲዩብ ራሱ ማስታወቂያ ባን አድርጓል። አይመጣም ኢትዮጵያ ውስጥ ማስታወቂያ። አሁን VPN ካላበራችሁ በስተቀር ኢንተረፕት አያደርጋችሁም ማስታወቂያ። ስለዚህ ቤዚክሊ ኢትዮጵያ ውስጥ ነው ኮንቴንት ክሬት የሚያደርግ ሰው ወይም ደግሞ ኢትዮጵያ ውስጥ ሆነው ኮንቴንት የሚመለከቱ ሰዎች ማስታወቂያ ስለማያዩ የሚያዩዋቸው ቻናሎች ከነሱ ገንዘብ አያገኙም ማለት ነው። ስለዚህ እኔ ገንዘብ እንድሰራ እናንተ ስትመለከቱ ማስታወቂያ ማየት አለባችሁ። የዛን ያህል ሲምፕል ነው ጉዳዩ። ግን ሪያሊቲው ምንድነው? ከ85% በላይ የሚሆነው ቪው ኢትዮጵያ ውስጥ ነው ያለው። እንደ ጀነሬሽን ደግሞ ከወሰደን ዳይሬክትሊ የማወራው ለወጣቶች ነው። ስለዚህ ከዩቲዩብ ዳይሬክትሊ የማገኘው ገንዘብ እጅግ በጣም ትንሽ ነው። ምናልባት ሄደ ከተባለ በወር 1700፣ 1800 ማክሲመም 2000፣ አብዛኛው ግን ከ1000 እና ከዛ በታች ነው አቬሬጁ በየወሩ ማለት ነው። ይሄን ገንዘብ ስታስቡት እንደ ቢዝነስ እዚህ ገባ የሚባል አይደለም። ኢቭን የፕሮዳክሽን ኮስታችን ራሱ ከቨር የሚያደርግ አይደለም። መጨመር ይቻላል ወይ? 2000፣ 3000 የነበረውን ወደ 4000፣ 5000 ማሳደግ ይቻላል ወይ? አዎ ይቻላል። እንድናውቀዋለን እንዴት ማሳደግ እንዳለብን። ለዛ ምን ማድረግ ነው? ቪው ኦፕቲማይዝ ማድረግ ወይም ደግሞ ቪው ሊያመጡ የሚችሉ ቪዲዮዎችን በጣም አትራክቲቭ ቪዲዮዎችን መስራት ነው። እሱ ደግሞ የቢዝነስ ፐርፐዛችንን ሰርቭ ያደርግም። የሆኑ ሰዎችን እንዴትም ማድረግ ወደ ዩቲዩብ ቪዲዮ እንዲመጡ ከዛ እንዲቆዩ ማድረግ ይቻላል። ግን እኔ የምፈልገው ቫልዩ ለሰው መስጠት የምፈልገውን ቫልዩ ይቀንስብኛል። ለዛ ብለን ነው የተው ነው። ይሄንን ማስተር ያደረጉ በጣም ብዙ ቻናሎች አሉ። ባይ ዘ ወይ እንዲህ ስላችሁ ደግሞ ከዩቲዩብ አይሰራም እያልኩኝ አይደለም። ለምሳሌ ዩቲዩብ አውቶሜሽን የሚሰሩ ሰዎች አብዛኛው ኦዲየንሶቻቸው ውጪ ስለሆኑ ከፍተኛ የሆነ ገንዘብ ይሰራሉ። ዜና የሚሰሩ፣ ኢንተርቴንመንት የሚሰሩ፣ ስፒሪቹዋል ኮንቴንት የሚሰሩ፣ ሙዚቃ፣ ድራማ፣ እነዚህ ኒሾች ከፍተኛ የሆነ ቪው ከውጪ ስለሚያገኙ ውጭ ሀገር ያሉ ሰዎች ደግሞ ማስታወቂያ ስለሚገባባቸው ማስታወቂያ ስለሚመለከቱ ክሬተሮች በደንብ ገንዘብ ያገኛሉ። 14000፣ 15000 እስከ $20000 በየወሩ የሚሰሩ የኢትዮጵያ ቻናሎች አሉ። እኔ እንኳን የማውቃቸው ሰዎች ማለት ነው። ፉል ታይም ይሄንን ስራ አድርገው ይዘውት። እኔና ቲሞቼ ግን ዩቲዩብን የምንጠቀምበት ሌሎች ቢዝነሶቻችንን አክቲቬት የሚያደርግ ፈነል ነው። ስለ ፈነል ከዚህ ቤት አንስቼላችኋለሁ። አቴንሽን እናገኛለን። ያን አቴንሽን ወደ ሬቨኑ የምንቀይርበት ሌሎች መንገዶች አሉን። ፕላስ ደግሞ ዳይሬክትሊ ኤዱኬሽን ነው የምንሰራው፣ ማስተማር ነው። ማስተማር ደግሞ እኛ ሀገር ላይ ውጭ ሀገር ላይ RPM ከፍተኛ፣ እኛ ሀገር ላይ ግን ገንዘብ ከማይገኝባቸው ኒሾች መካከል አንዱ ነው። የምናስተምረው ዳይሬክትሊ ወጣቶችን ወደ ስራ መግባት የሚፈልጉ ሰዎችን ስለሆነ ማለት ነው። በእነዚህ ምክንያቶች ከዩቲዩብ በየወሩ የምናገኘው ገንዘብ በአቬሬጅ እስከ $1000 የሚደርስ ይሆናል ማለት ነው። አንዳንዶቻችን ኮሜንት ላይ ያለው በእኛ ገንዘብ ሊሰሩ ነው እንዲህ ዩቲዩብ ኮነሱን እየከፈላቸው ነው እኛን እንዲህ የሚያደርጉ ነው። ከማን ላይ ግሮው አፕ ትንሽ ሪሰርች ማድረግ ነው የሚጠበቅባችሁ። ይሄው ነገርኳችሁ፣ አሳየኋችሁ። ሪያሊቲው ይሄ ነው። እናንተ ቪዲዮን ስለተመለከታችሁ ዩቲዩብ የተለየ የሚከፍለው ገንዘብ ለኔ የለም። ኦኬ። ስለዚህ ዩቲዩብ ላይ መስራት ፈልጋለሁ ገንዘብ አመጣለሁ የምትሉ ሰዎች እወቁ። እስካሁን አሁን እንደ ዮናስ የሚሰሩት አይነት ኮንቴንት ነው መስራት የሚፈልገው ብላችሁ የምትመጡ ከሆነ ያው ይሄ ነው ያለው ነባራዊ ሁኔታ። ማሳደግ ትችላላችሁ ወይ? አዎ፣ እናንተ ምርጫ ነው። ካልሆነ ደግሞ ገንዘብ መስራት ከሆነ አላባችሁ ሌሎች ኒሾች ላይ ቅድም ሜንሽን ያደረኩላችሁ በመግባት ገንዘቡን በደንብ መስራት ትችላላችሁ፣ እንደ ፉል ታይም ስራ ወስዳችሁት ማለት ነው። ሁለተኛው ገንዘብ የሚሰራው ከስፖንሰርሺፕ ነው። ስፖንሰርሺፕ እንዴት ነው የሚሰራው? እኔ ኮንቴንት ክሬት አደርጋለሁ፣ ብዙ ሰው ቪዲዮን ይመለከተዋል። እነዛን የሚመለከቱ ሰዎች እንዲያዩ
እንዲያዩት ማስታወቂያ እንዲነገርላቸው የሚፈልጉ የሆኑ ቢዝነሶች ይመጣሉ። ገንዘብ ይከፍሉኛል፣ ለአንድ ቪዲዮ ፕሮዳክታቸውን አስተዋውቅላቸዋለሁ። ሶሻል ሚዲያ ላይ መስራት ስጀምር የመጀመሪያው ገንዘብ ቴስት ያደረኩት በዚህኛው ነው። የዛኔ ሞር ፑሽ አደረግ የነበረው ቲክቶክ ላይ ነበር እና ቲክቶክ ላይ ቪዲዮ ይታይ ስለነበረ የሆኑ ቢዝነሶች አንዳንድ ማስታወቂያ ቲክቶክ ላይ እንሰራላቸው ይጠይቁ ነበር። የዛኔ 4000፣ 5000፣ 10000 ምናምን ቻርጅ አደረግ ነበር። ከዛ ከፍ እያለ ደግሞ ዩቲዩብ ላይ እንደዚሁ አንዳንድ ትምህርት ቤቶች የሆኑ ፕሮዳክት ያላቸውን ሰዎች የሆኑ ኢቨንቶች ምናምን ፕሮሞት አደረግ ነበር። ዳይሬክትሊ ከምሰራው ኒሽ ጋር የተገናኘ ነው። ኢቭን የማስተዋወቃቸው ኢቨንቶች ወይ ኔትወርኪንግ ኢቨንት ናቸው ወይ ደግሞ የሆነ ኮርፖሬት ኢቨንቶች ናቸው እና በዛ የሆነ ያህል ገንዘብ ሰርቼበታለሁ። ምናልባት ይሄ የዛሬ 3 ዓመት ምናምን አካባቢ ነው፣ ኤርሊ ስቴጅ ላይ ማለት ነው። ከ3 ዓመት በኋላ ግን የኔን ቻናል የምትከታተሉም ሰዎች ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ምናልባት በአመት ብሰራ 2 ማስታወቂያ ወይ 3 ማስታወቂያ እንደዛ አካባቢ ቢሆን ነው። ከዛ የዘለለ አልሰራም። እውነት ለመናገር የዚህ የስፖንሰርሺፕ አድናቂ አይደለሁም። እንደ ገንዘብ ወይም እንደ ሬቨኑ ሶርስ ብዙ ሪከመንድ የማደርገው አይደለም። ፐርሰናሊ አይመቸኝም። ለምንድን ነው ካላችሁኝ የሚፈጠር ብራንድ አሶሲዬሽን አለ። ያ ማለት እኔ የማስተዋውቀውን ቢዝነስ ጋር ራሴን አሶሲዬት እያደረኩኝ ነው። ያ ቢዝነስ ፌል ቢያደርግ ኦር የሆነ ስህተት ቢሰራ ኦር ከስተመሮቹ ላይ ቅሬታ ቢፈጥር ዳይሬክትሊ ዮናስም የዛ አባል ተደርጎ ነው የሚወሰደው። ለዚህ ደግሞ ሪሰንትሊ እየተፈጠረ ያለውን ነገር አይታችኋል ብዬ አስባለሁ። በቅርቡ የታሰሩ በጣም ብዙ ኢንፍሉዌንሻል የሚባሉ ሰዎች አሉ አይደል? በብራንድ አሶሲዬሽን ምክንያት የሆኑ ማስታወቂያዎችን ስለሰሩ ነው እንደዚህ ኮንሲኩዌንስ የመጣባቸውና እኔ አይሮን ነው ማስታወቂያ የምሰራለት ሰው ነገ ደንበኞቹ ምን ሊያደርግ እንደሚችል ከዛ ስጋትም የመነጨ ብቻ ሳይሆን እንደነገርኳችሁ ነው። ያን ያህል ገንዘቡ የሚያጓጓ ስላልሆነ ራሴን መሸጥ አልፈልግም። ላይክ ሴል አውት መሆን አልፈልግም። መጥቼ እናንተን በየጊዜው ይሄን ግዙ ማለት አልፈልግም። ቢካዝ በጣም ብዙ ነገር አድርጌ ገንዘብ መስራት የምችል ሰው ነኝና እንደናንተ እየመጣው በየጊዜው ፕሮዳክት ሪከመንድ በማድረግ የሚከፈል ገንዘብ ለኔ ለብራንዴ ወርዝ አያደርግም። ገንዘብ ልሰራ እችል ነበር ወይ? ገንዘብ እያመለጠኝ ነው ወይ? አዎ፣ ምንም ጥያቄ የለውም። ሪጀክት የምናደርጋቸው ሪኩዌስቶች አሉ ወይ? ማስታወቂያ ስሩልን ብለውን እምቢ የምንላቸው በጣም ብዙ የማይመለስ ኢሜል የማይመለስ ዲኤም አለ። ማስታወቂያ አንሰራም እያልን የምንተዋቸው ለምንድነው ገንዘብ እየተውክ ያለው? ለምንድነው like why are you leaving money on the table ይባላል። ብዙ ጓደኞች ይሉኛል ለምንድነው ገንዘብ የምትተው ማለት። አንዳንዴ ኢንፍሉዌንሰር መሆንን ትረሳዋለህ። የሆኑ ሆቴሎች ሲሄድ ለምሳሌ እንደ ኢንፍሉዌንሰር ደውዬ እንደዚህ አይነት ኮንቴንት ክሬተር ነኝ ቪዲዮ ልስራላችሁ ሆቴሉን በነፃ ስጡኝ ማለት እችላለሁ። የትኛውም የሚሄድበት ቦታ ስፖንሰር ሆኖ አያውቅም። ለሁሉም ካሽ ከራሴ ገንዘብ ከፍዬ ነው የሚሄደው። ሲሄድ ሲያዩ ነው የሚደነግጡት። አንተ እንዴት ነው አይሉኛል። የሳው ትንሽ ኦፈር በጠይቃቸው እንደው በቃ እናንተ ከፈራሉ ቪዲዮ ልስራላችሁ ይቻል ነበረ፣ ግን እኔ አይመቸኝም። በጣም ነው ኮምፎርት የሚነሳኝ አንደኛ። ሁለተኛ ደግሞ በራሴ ገንዘብ ከፍዬ እንደፈለኩ ነው መሆን የምፈልገው። የእነሱን ሰርቪስ በደንብ ተጠቅሜ መውጣት ነው እንጂ የምፈልገው የሆነ ስፖንሰር ተደርጎ እኮ ነው የመጣው የሚል አይነት ፕራይስ ታግ እንዲለጠፍብኝ አልፈልግም። ለዛ እኔ ፐርሰናሊ ፕሪፈር አላደርገውም። ግን ትክክል አይደለም እያልኩኝ ፈጽሞ አይደለም። ትላልቅ ክሬተሮች ውጭ ሀገር እንኳን ብትሄዱ ትልቁ ኮንቴንት ክሬተር እና ሚስተር ቢስት ከአመት በሚሊዮኖች የሚቆጠር ዶላር ጀነሬት የሚያደርጉት ከብራንድ ስፖንሰሮች ነው። አብዛኞቹ የምታዳምጧቸው ፖድካስቶች ስፖንሰሮች አሏቸው። እናንተም ወደ ኮንቴንት ክሬሽን ወደ ሶሻል ሚዲያ ስትመጡ የመጀመሪያው ገንዘብ የምትሰሩበት መንገድ የሚሆነው ይሄ ነው። ብዙ ኮንቴንት ክሬተሮች ግን ማስታወቂያ ሲሰሩ የሚያጠፉት ነገር መሰላችሁ? የመጀመሪያው ከነሱ ጋር አሶሺየት የሚያደርግ ብራንድ አይደለም። ብራንዱ ብላ የሚጠቀሙት ፕሮዳክት አይደለም። እኔ ራሴ ተጠቀመዋለሁ ይሄን ያህል ጊዜ ተጠቅሜዋለሁ ብለው በኮንፊደንስ የሚያወሩት አይደለም። ስለዚህ ዝም ብለው እየሸጡ ነው ያሉት፣ ሴል አውት ናቸው። ሁለተኛ ለኦዲየንሱ የሚሰጠው ሪል ቤኔፊት የለም። ላይክ አንዳንዶቹም ፕሮዳክቶች የምር ያውቋቸዋል ክሬተሮቹ ራሱ መጥተው ሲያስተዋውቋቸው እንደማይጠቅሙ ጥሩ እንዳልሆኑ የተሻሉ ኦፕሽኖች እንዳሉ ክሬተሩ በደንብ አድርጎ ያውቀዋል። ግን ያው እየተከፈለው ስለሆነ ማስታወቂያ ሲሰራ ብቸኛ ኦፕሽን ይሄ እንደሆነ አድርጎ ነው የሚያቀርበው which is wrong by the way። ለምን ትረስቱን እያጣ ነው የሚመጣው? ለምሳሌ በግልጽ እናውራ ከተባለ በጣም ብዙ ስልክ የሚያስተዋውቁ ሞዴሎቻችን እኮ ስልኩን አይጠቀሙትም። በጣም ብዙ ስፓ የሚያስተዋውቁ ሆቴል የሚያስተዋውቁ ሰዎች እኮ እዛ ሆቴል ውስጥ እኮ እነሱ አይጠቀሙም የሉበትም። የሆኑ ልብስ ቤት ምናምን የሚያስተዋውቁ እኮ ወንዶች ሱፍ ምናምን የሚያስተዋውቁ የሱፍ ደንበኛ አይደሉም እዛ ቤት የለም ብራንድ አሶሲዬሽን። አንዳንዱን ጭራሽ አይታችሁት ራሱ ብሮ ከመዋን አንተ እንደማትጠቀመው ይሄ ነገር ኦብቪየስ ነው ማለት ዝም ብለው አመቶ ገንዘብ ከፍለው ነው እንጂ ኦብቪየስሊ አንተ ፊት አታረግም ለዛ የምትሏቸው ሰዎች አሉ አይደል? አሉ ባይ ዘ ወይ የለም አሶሲዬሽናቸው በግልጽ እንደማይገናኝ ያስታውቃል። ለምን ኦዲየንሱ አያምናቸውም? እዛ ጋር ፐርፎርም እያደረጉ ነው ማለት ነው። ሶስተኛ ለሚያስተዋውቁት ነገር ፕሩፍ አይጠይቁም። የሆነ ቢዝነስ መጥቶ ይሄን ያህል ሰርተናል እንዲህ አይነት ነገር ሪዛልት አምጥተናል ምናምን ሲላቸው ኦኬ እሺ ብለው ይቀበላሉ። ያንም የማይጠይቁ አሉ ባይ ዘ ወይ። አንዳንዶች የባሰባቸው ጭራሽ እስኪ ሄር ትራንስፕላንት ከሆነ የምትሰሩት ከዚህ በፊት ምን ያህል ሰው ጸጉር ነቅለ ተከላ ሰርታችሁ ምን ያህል ሰው ጸጉሩ ተስተካክሏል ብለው ጠይቀው ቁጥር ይብን አይጠይቁም ነው። ኦኬ አምጣውን ሰራዋለን ነው የሚጠይቁት። ደግሞ ፕሩፍ አይጠይቁም ማለት ጀስቲፋይ እስኪ አድርግልኝ የት አለ ላይክ በፎቶ አሳየኝ ወይም ደግሞ ዳታውን ስጠኝ ብሎ መጠየቅ የለም።
ለምን እንዳልኳችሁ ገንዘቡ ስለሚያጓጓ ማለት ነው። ይሄ ደግሞ ምን ይፈጥራል? ያ ቢዝነስ የሆነ አይነት ሪከርድ ካለው ከዚህ በፊት ፌል ያደረገበት ድጋሚ ፌል የማድረግ እድሉ ከፍተኛ ነው። ስለዚህ ያ ፕሮሞተር ያ ኮንቴንት ክሬተር አስተዋውቆ ብራንዱን አጠፋ ማለት ነው። አራተኛ ኦቨርሴል ማድረግ ነው። ፕሮዳክቱ ከሆነው በላይ ሰርቪሱ ወይም ደግሞ ቢዝነሱ ከሆነው በላይ ኦዲየንሱ እንዲደውል ወይም ደግሞ ኮንቨርት እንዲያደርግ በማለት በቃ እመኑኝ በእኔ ሆንባችሁ እኔ እቀጣለሁ መማል ሁላ የሚጀምሩ ክሬተሮች አሉ። ያ ፕሮዳክት እንዲተዋወቅ ማለት ነው። ይሄ ኦቨርሴሊንግ ይባላል። ያምናቸዋል ሰው ባይ ዘ ዌይ ኦዲየንስ ያምናል። 4 ዓመት 3 ዓመት 2 ዓመት ሲከታተል የነበረ ሰው ያምነዋል፣ በደንብ ድብን አድርጎ ያምነዋል። ስለዚህ እሱ ካለው ይሄድና እዛ የሚያገኘው ነገር ሌላ ሲሆን ግን ችግር ነው ይዛኔ። ኦቨርሴል ማድረግ ብዙ ኮንቴንት ክሬተር የሚወድቅበት ቦታ ነው። በአጠቃላይ ይሄ ስፖንሰርሺፕ የሚባለው ነገር ጉዳቱ ምንድነው መሰላችሁ? ኢንፍሉዌንስለስ ኢንፍሉዌንሰር ያደርጋል። አስምሩባት። ኢንፍሉዌንስለስ ኢንፍሉዌንሰር ምን ማለት ነው? አቅም የሌለው ኢንፍሉዌንስ ማድረግ የማይችል ግን ኢንፍሉዌንሰር፣ የሰዎችን ባህሪ መቀየር የማይችል ኢንፍሉዌንሰር። ኢንፍሉዌንስ ማድረግ ማለት የሰዎችን ባህሪ መቀየር ማለት ነው። ምን ማለት ነው? እኔ መጥቼ ዛሬ ይሄ ፕሮዳክት ጥሩ ነው ሂዱና ግዙት እኔ ጠቅሞኛል ካልኩኝ ሂዳችሁ ከገዛችሁት ባህሪያችሁን ቀየርኩት፣ ዲሲዥናችሁን ቀይሬዋለሁ። ያ ኢንፍሉዌንስ አለኝ ማለት ነው። ዝም ብዬ ግን በተደጋጋሚ እየመጣው ይሄን አድርጉ ምል ከሆነና አንድ ያርጋችሁ ከዛ በኋላ ጥሩ ሪዛልት ካላገኛችሁ ድጋሚ አታምኑኝም። ኢትስ ላይክ ሙቪ ሪከመንድ የሚያደርጋችሁ ጓደኛ እንደማለት ነው። አንድ ጊዜ ሪከመንድ ሲያደርጋችሁ መጥፎ ሙቪ ሪከመንድ ያደርጋችሁ ባለፈው ሪከመንድ ያደረከኝ አሪፍ አይደለም አላችሁ። እሺ ድጋሚ በሶስተኛው አታምኑትም ከዛ በኋላ። ስለዚህ እናንተ እንደዚህ መቀየር አይችልም። ጓደኛችሁ ነው፣ ኢንፍሉዌንሰር ነው ለስሙ ግን ኢንፍሉዌንስ የለውም። ብዙ ኮንቴንት ክሬተሮች አሁን ላይ በዚህ ምክንያት በስፖንሰርሺፕ ምክንያት ኢንፍሉዌንስለስ ኢንፍሉዌንሰር እየሆኑ ነው። በዚህ መንገድ ግን ገንዘብ ማግኘት ትክክል አይደለም እያልኩ አይደለም። ወደ ሶሻል ሚዲያ ስትመጡ ኮንቴንት ክሬት ስታደርጉ ኒሽ ትመርጣላችሁ አይደል? የምትሰሩበት ኤሪያ ይኖራል። ምን ስፔሲፊክ ኤሪያ ላይ ነው ኮንቴንት መስራት የምፈልገው? ጋይስ ላይክ ወጥቶ መደነስ፣ መጨፈር፣ ቭሎግ መስራት እነዚህ እንደ ኒሽ ሊቆጠሩ ይችላሉ። ኢንተርቴይንመንት ናቸው። ግን you have to be very directional። እኔ ፐርሰናል ብራንድ ስለሆነ እየገነቡ ያለሁት ምን አይነት ሰው ነው ብሎ መጠየቅ ያስፈልጋል። ምሮ የሚያስደስተኝ ምን አይነት ፕሮዳክት ነው የሚመቸኝ፣ ምን አይነት ቢዝነሶች ጋር ነው ብዙ ጊዜ ኢንተራክት የሚያደርገው። ከእናንተ ፐርሰናሊቲ የሚወጣን ነገር ፕሮሞት የምታደርጉ ከሆነ ፌክ መሆን ትጀምራላችሁ ለገንዘብ ብላችሁ። ከዛ ደግሞ ዋንስ ገንዘቧን ከቀመሳችሁት በኋላ there is no going back፣ ወደ ኋላ መመለስ የለም። ባይ ዘ ወይ በጣም ብዙ ክሬተሮች አውቃለሁኝ እኔ በግልጽ ነግረውኛል። እኔ ገንዘብ እስከሰራሁበት ድረስ ምን አገባኝ ይሉኛል። ከዛ በኋላ ግን ያገባቸዋል። ኮንሲኩዌንሱ ተከትሎ ይመጣልና በጣም መጠንቀቅ ያስፈልጋል። ገንዘብ ይሰራበታል ወይ? አዎ፣ ግን መምረጥ ይፈልጋል። ሰሌክቲቭ መሆን አለባችሁ። ከዚህ በኋላ የምነግራችሁ ሁለቱ መንገዶች ናቸው እኔ አክቹአሊ ገንዘብ ሶሻል ሚዲያ ላይ እየሰራሁባቸው። እኔ ሶሻል ሚዲያ አልወድም፣ ላይክ አክቲቭ አይደለሁም። በቀን ምናልባት ሶሻል ሚዲያ ላይ ባጠፋ ራሱ ሄደ ከተባለ 30 ደቂቃ 20 ደቂቃ 40 ደቂቃ እንደዛ አካባቢ ቢሆን ነው ኦቨርኦል ማለት ነው። አይመቸኝም። ጊዜ አላጠፋም። እዛ ላይ ኮንቴንት ክሬት ማድረግ ራሱ አሁን ላይ ሰልችቶኛል። በፊት አደርግ ነበር፣ ሾርት ፎርም ሰራ የነበረ ጊዜ በተለይ ቲክቶክ ቪዲዮ ቀርጽ ነበር ምናምን። አሁን the only platform ኮምፎርታብል ሆኜ ሀሳቦቼን ምናምን ፐብሊሽ የማደርገው ኢንስታግራም ስቶሪ ላይ ነው። በቀን ምናልባት 2-3 ስቶሪ፣ አንዳንዴ ደግሞ ደስ ሲለኝ እስከ 10 ስቶሪ ላደርግ እችላለሁ። ሀሳቦችን እዛ ላይ ነው የምጽፈው። ሌሎቹም ፕላትፎርሞች ግን አልወዳቸውም። ኢን ሴንስ ግን እኔ ፐርሰናሊ መጠቀም አልወድም ነው። የሜክሲኮች አንድ አባባል አለ፣ ዶንት ጌት ሃይ ኦፍ ዩር ኦውን ሰፕላይ ይባላል። በራስ ኮኬን አትጡት ነው፣ በራስ ዊድ አትጡት፣ እንደዛ ነገር ነው ብቻ። ኮንሴፕቱ እናንተ በምትሸጡት ነገር እናንተ ኦቨር ኮንሱም እንዳትሆኑ ነው። እኔ ሶሻል ሚዲያ ማርኬተር ስለሆንኩኝ እንደ ሶሻል ሚዲያ ማርኬተር ነው ኦፕሬት ማድረግ ያለብኝ፣ እንደ ክሬተር ነው ማየት ያለብኝ እንጂ ኮንሱመር መሆን የለብኝም። ግን ሶሻል ሚዲያ አቴንሽን የሚገኝበት መሳሪያ እንደሆነ እናምናለን። ቢዝነስ ላይ ሌቨሬጅ የሚባል ነገር አለ። ሌቨሬጅ ማለት ተጨማሪ ስራ፣ ተጨማሪ ኢፈርት ሳታሳድሩ ስራችሁን ቀላል የሚያደርግ ነገር ማለት ነው። አንዱ ሶሻል ሚዲያ ነው። ሶሻል ሚዲያ ላይ በመስራት ብቻ ተጨማሪ ኢፈርት ሳታሳድሩ ከሌሎች ኮምፒውተሮች የተሻለ ደንበኛ ማግኘት ይቻላል። ይሄንን ጋፕ እኔም ተመልክቻለሁ። ዓለም ላይ በጣም ትላልቅ የምትሏቸው የዓለም ሀብታሙ ሰው ማን ነው? ኢሎን መስክ። አሁን ትሪሊየን አልፏል ሀብቱ ማለት ነው። ግን ገስዋት ትዊተር የሚባል ፕላትፎርም የገዛው ሀብቱ እንዲጨምር አይደለም፣ ሚዲያ ኦውን ለማድረግ ነው። ለምን ገብቶታል? ሚዲያ የሚባለው ሌቨሬጅ፣ አቴንሽን የሚባለው ሌቨሬጅ ኢምፖርታንት እንደሆነ። ኢሎን መስክ ሶሻል ሚዲያ ላይ ባይኖር ኖሮ ኢሎን መስክ አይሆንም ነበር። እኛም ሀገር ነው ትላልቅ ኮንቴንት ክሬተሮች ወደ ቢዝነስነት የቀየሩ ቢዝነሳቸውን። ይሄ ምን ነው ቃላችሁን ሶሻል ሚዲያን እንደ አቴንሽን ማሽን ተጠቅሞ ለሚያገኙት አቴንሽን የሚሆን አገልግሎትና ምርት ይዞ መምጣት ነው። ምናልባት ይሄን የምትመለከቱ ሰዎች አንዳንዶቻችሁ በዚህ ጉዳይ ቅር ሊላችሁ ይችላል። ለኦዲየንሳችሁ እየሸጣችሁ የማይሆን ፕሮዳክት አምጥቼ አስተዋውቄ ይሄን ግዙ ከምብላችሁና እኔ ራሴ ለፍቼ የሰራሁትን ፕሮዳክት ግዙኝ ከምሌቱ ነው የሚሻለው። የራሴን ፕሮዳክት ግዙ ከሚል እናንተ ሀስለር ናችሁ። የኔን ቪዲዮ የምትመለከቱ ሰዎች እንደዚህ ብላችሁ እንደማታስቡ አምናለሁ ሆነስትሊ። ምክንያቱም የተገናኘ ነው። ይሄንን ሶሻል ሚዲያ የሚባል ነገር ወደ ገንዘብነት ለመቀየር ነው። ሌሎች አሉ ከሶሻል ሚዲያ ገንዘብ አይሰራ ኃጢአት የሚመስላችሁ ሰዎች፣ እነሱን ተዋቸው።
ያንን ሐሳብ ለመቀየር ኢቭን አንሞክርም። ኦኬ ይሄ ፊክስድ ነገር ነው። በቃ ዓለም ላይ የሚታወቅ ጉዳይ ነው። እናንተም እዚህን እየተከታተላችሁኝ ያላችሁት እስከለፋንበት ድረስ ኢፈርት ካሳደረን ፕሮዳክሽን ቲም አቋቁመን ማአት እቃ ገዝተን እየሰራን እስከሆነ ድረስ ገንዘብ ጀነሬት ሊያደርግ ይገባል። ገንዘብ ጀነሬት ከሚያደርግባቸው መንገዶች መካከል ደግሞ አሁን የምነግራችሁ ሁለቱ ከመጀመሪያዎቹ ከሁለቱ እጅግ በጣም በተሻለ መጠን ገንዘብ የምትሰሩበት ነው። የመጀመሪያው ቢዝነስ ሊዶችን ጀነሬት በማድረግ ነው። መጀመሪያ አካባቢ ላይ ሶሻል ሚዲያ ላይ ኮንተንት ክሬት ሳደርግ ታሪክ ሰራ ነበር፣ ሞቲቬሽናል ነገር ሰራ ነበር፣ ለተማሪዎች ሰራ ነበር፣ ዝርግርቅ ያለ ኮንቴንት ነበር የነበረኝ። ከዛ በኋላ ግን አጠበብኩትና ዲጂታል ማርኬቲንግ ስራ ሲጀምር በቃ ስለምሰራው ነገር ነው የማወራው ብዬ ስለ ዲጂታል ማርኬቲንግ ኮንቴንት መስራት ጀመርኩኝ። የዛኔ ኦነስትሊ ስለ ሶሻል ሚዲያ ማርኬቲንግ ዲጂታል ማርኬቲንግ የሚያወራ ብዙ ሰው አልነበረም እና በቃ ብቻዬን ነበር ስጮህ የነበረው። ኦነስትሊ ዩቲዩብ ላይ በተለይ ፌመስ አድርጌዋለሁ ማለት እችላለሁ። የተርሙን ብዙ ሰው ሲያየኝ አሁን ዲጂታል ማርኬተር ልጅ ነው የሚለው። ኢቭን ሊንክድኢን ላይ ከፍተኛ ቦታ አግኝቼበታለሁ this year። ከዛ በኋላ ግን ብዙ ሰዎች አቴንሽን እንዳለው አይተው ብዙ ክሬተሮች ገብተው ብዙ አይነት ኮንቴንት ሰርተዋል። አንዳንዶቹ ኢቭን በሚያስደነግጥ ሁኔታ እያንዳንዱን ስቴፕ እኔ የሰራሁትን በሙሉ ነው የደገሙት እና ኦፍ ኮርስ ሶሻል ሚዲያ ላይ ነገር የተለመደ ስለሆነ እኔ ምንም አይደብረኝም። ሰንበሪ መቶ የምሰራው ነገር ኮፒ ቢያደርግ ኢትስ ኦኬ፣ ችግር የለውም። ሁላችንም በሆነ ነገር ኮፒ እናደርጋለን። እንደው አትሊስት በራሳችን መንገድ ነገሩን ቀየር ለማድረግ መሞከር ነው እንጂ ምንም ክፋት የለውም። ኦኬ አም ጉድ ዳት። ዲጂታል ማርኬቲንግ ላይ መስራት ስጀምር ሬፑቴሽን ያ ዲጂታል ማርኬቲንግ የሚሰራው ልጅ የሚል እየሆነ መጣ። ይሄ በሁለት መንገድ ጠቀመኝ። የሆነ ኤሪያ ላይ ስፔሲፊክ አድርጋችሁ ስትሰሩ ሁለት አይነት ኦዲየንስ ያመጣላችኋል። የመጀመሪያው የእናንተን አገልግሎት የሚፈልግ ሰው ይመጣል። ዲጂታል ማርኬቲንግ ነው የምትሰራው ስለዚህ ሰራልኝ የሚል ሰው ይመጣል። ሁለተኛው ደግሞ እናንተ የምትሰሩትን የዲጂታል ማርኬቲንግ ኦር ኤኒቲንግ አካውንቲንግ ከሆነ አካውንቲንግ፣ ፋይናንስ ከሆነ ፋይናንስ መስራት የሚፈልግ ሰው ይመጣል። እንደናንተ መሆን የሚፈልግ ማለት ነው። እኔ ሁለቱንም ሳቲስፋይ አድርጌያቸዋለሁ። የመጀመሪያው በተለይ ደግሞ ፌስቡክ አድ ሶሻል ሚዲያ ማኔጅመንት የሚሰራበት ጊዜ ላይ የምሰራቸውን ስራዎች ስለነሱ ስለማወራ ቲክቶክ ላይ በጣም ብዙ ቢዝነስ ያላቸው ሰዎች ኮንታክት ያደርጉኝ ነበር። ቤዚክሊ ፌስቡክ አድ የዛኔ የሰራ ሌሎች የሚሰሩ ሰዎች ነበሩ፣ ግን ኮምፒውተሮቼ በቁጥር አይደርሱም ነበር እኔ ጋር። ዋጋዬም ከፍተኛ ነበረ። ለምን ካላችሁ ሶሻል ሚዲያ ላይ ስለምሰራ ብቻ ፌመስ ስለሆንኩኝ ብቻ በጊዜው አንዱ መታወቅ ወይም ፐርሰናል ብራንድ መገንባት የሚሰጣችሁ አድቫንቴጅ ይሄ ነው። አንደኛ ብዙ ደንበኛ ያመጣላችኋል፣ ሁለተኛ የመጡትን ደንበኞች ብዙ ብር ማስከፈል ትችላላችሁ ለተመሳሳይ ሰርቪስ ማለት ነው። ዮናይልን የዛኔ ስጀምረው የዛሬ 3 ወይም 4 ዓመት አካባቢ ተማምኜ የገባሁት ሶሻል ሚዲያ ነበር። በቃ አይ ኖ ኮንስታንትሊ ደንበኛ እንደማገኝና ቤት ተከራይቼ ስወጣ ጀምሮ ኮንቴንት ክሬት አድርጌያለሁ። ከዛ በኋላ ሁለተኛ ቤቴ ስገባ የመጀመሪያ ኦፊስ ስከራይ ማለት ነው። ባይ ዘ ዌይ ቤት ቀይሬ ነው ቢሮም አዲስ የተከራየሁት። ሁለቱም አዲስ ለውጥ ነበር። ያንን ሳደርግ በቃ ገብቼበታለሁ ዲጂታል ማርኬቲንግ ላይ ያለማቋረጥ ደንበኛ ይደውልልኝ ነበርና ለመጀመሪያ ጊዜ የ50 ሺህ ብር አግኝቼ ቢሮ ኪራይ ከከፈልኩ በኋላ ያችን ብር የምመልስባትን ገንዘብ ያገኘሁት ሶሻል ሚዲያ ላይ ዲጂታል ማርኬቲንግ ስላስተዋወቅኩት ኮንስታንትሊ ከሚደውሉ ደንበኞች ነበርና ያችን ኤጀንሲ በዛው አመት ነው እስከ 100 ሺህ ብር በወር እስከሚሰራ ድረስ ስኬል ያደረኩት። አሁን ድረስ እንግዲህ ዮናይል ከዚህ ያላ ከ30 በላይ ሰራተኞች ይዘው በጣም ትላልቅ ጃያንት ከሚባሉ ቢዝነሶች ጋር አብረን ሰርተን የዘጋናቸው ሰርቪሶች አሉ፣ የማንሰጣቸው አገልግሎቶች አሉ። ግን አሁንም ድረስ ደንበኞች ይደውላሉ። እንዴት? ሶሻል ሚዲያ ላይ ቢልድ ባደረኩት ሬፑቴሽን። ኮንቴንት ክሬት ለማድረግ ስታስቡ ሃይሊ ሪከመንድ የማደርጋችሁ ነገር የሆነ የምትሰሩት ቢዝነስ ኦልሬዲ ሊኖራችሁ ይችላል፣ ወይም መስራት የምትፈልጉት ቢዝነስ ሊኖር ይችላል ወደፊት። እሱን ፕሮሞት ለማድረግ ምርጥ መሳሪያ ማለት ሶሻል ሚዲያ ነው። ቢዝነስ ላይ ሌቨሬጅ የሚባል ነገር አለ። ሌቨሬጅ ወይም በአማርኛ መፈንቅል ነው። የሆነ ድንጋይ በእጃችሁ ከምትገፉት ይልቅ እንጨት ነገር ከስራት ገብታችሁ ብትፈነቅሉት ይቀላል። ይሄ ሌቨሬጅ ቢዝነስን ቀላል ከሚያደርጉ ነገሮች መካከል አንዱ ሚዲያ ነው። ሚዲያ አቴንሽን ማግኘት መቻል፣ ኮንስታንትሊ ሊድ ማግኘት መቻል። ለዚህ ደግሞ ሶሻል ሚዲያን የመሰለ ምርጥ ፕላትፎርም የለም። ሌሎቹ ሌቨሬጆችን ለምሳሌ ካፒታል ነው፣ የገንዘብ መኖር። ብዙ ገንዘብ ካላችሁ ከሌሎች ገንዘብ ከሌላቸው ቢዝነሶች በላይ እናንተ አውት ፐርፎርም ታደርጋላችሁ። እና ሚዲያ አሁን ላይ በተለይ ደግሞ አቴንሽን ከረንሲ ነው የሚባልበት ምክንያት ይሄ ነው። በጣም ብዙ ኮንቴንት ክሬተሮች የኔን ጩኸት ሰምተው ማለት ይቻላል የራሳቸውን ቢዝነስ እየጀመሩ ነው። አሁን ላይ ሴቶቹ የተለመደ ነው፣ ወይ ሜካፕ ይጀምራል፣ ወይ ጥፍር ይጀምራል፣ ወይ ሂውማን ሄር ይጀምራል። ይሁን ግድ የለም ካለመጀመር ይሻላል። አትሊስት እየነቁ ነው። ወንዶቹ ወይ ሽቶ ይጀምራሉ፣ ወይ ልብስ ይጀምራሉ፣ ሴት ይከፍታሉ። የሆነ ነገር በቃ የተለመደ ፓተርን አለ። ኮንቴንት ክሬተር ይሁን ይሻላል። ቢከዛ ረጅም ጊዜ ብዙ ሶሻል ሚዲያ ላይ የሚሰራ ሰው ሲሸወር ስለኖረ ማለት ነው። ይሄኛው ወይ ከፍተኛ ገንዘብ ይገኝበታል። እኔ ዩቲዩብ ከከፈለኝ ብራንድ ስፖንሰሮች ከከፈሉ በላይ ቢዝነሶች አገልግሎት ፈልገው እኔ ጋር መጥተው የከፈሉ ገንዘብ በብዙ እጥፍ የተሻለ ነው። እንደ ቢዝነስማን ደግሞ እኔን አሳድጎኛል፣ ትረስት ቢልድ አድርጎልኛል፣ ቢዝነሴን ስኬል አድርጎታል።
ሁለተኛው ፕሮዳክት ሴልስ ነው። ዮናይል ላይ አገልግሎት ነው የምንሸጠው። ያ ማለት ክላይንቶችን እንይዛለን፣ ከዛ ለነሱ ክላይንቶቻችን አገልግሎት እንሰጣቸዋለን። ደን ፎር ዩ ነው የሚባለው፣ ወይም ደግሞ እኛ ለነሱ እንሰራላቸዋለን። ኦኬ ዱ ኢት ዮርሰልፍ እና ደን ዊዝ ዩ የሚባሉ እነዚህ ደን ፎር ዩ፣ ዱ ኢት ዮርሰልፍ እና ደን ዊዝ ዩ ሶስቱ ሰርቪስ የሚሰጥባቸው ሞዴሎች ናቸው። ዮናይል ላይ አብዛኛው ስራ የነበረው በተለይ በፊት ደን ፎር ዩ ነበር። እኛ ሂደን ለክላይንቱ ስራ እንሰራለን። አሁን ላይ ደን ዊዝ ዩ ይሆናል፣ ኮንሰልቲንግም ስለጨመርንበት ማለት ነው። ይሄ የኛ አገልግሎት የሚፈልጉ ሰዎች ነው። ሁለተኛው ግን እኔን መሆን የሚፈልጉ ሰዎች አሉ፣ ወይም ደግሞ እኔ የምሰራቸውን ስራዎች መስራት የሚፈልግ። ያ ማለት ሶሻል ሚዲያ ማርኬቲንግ ኤጀንሲ መጀመር የሚፈልግ ሰው አለ። በተደጋጋሚ ጠይቁኛል። የምታውቁት ስቶሪ አለ። ኢንስታግራም ላይ አንድ ሰው መቶ ጠየቀኝ፣ ሶሻል ሚዲያ ማርኬቲንግ፣ ዲጂታል ማርኬቲንግ 3 ቦታ 4 ቦታ ተምሬያለሁ፣ ሰርቲፊኬት አለ፣ ግን ከየት እንደምጀምር አላቅም ብሎ ጠየቀኝ። እንዳውዝ ላይክ ምንድነው የተማርከው ታዲያ? ከየት እንደምትጀምር የማታውቅ ከሆነ እኮ አልተማርክም ማለት ነው አልኩት። ሪኩዌስቱ በጣም እየበዛ ሲመጣ ሞሐንበሳ የሚባል የቴሌግራም ቻናል ነበረን፣ አሁንም ድረስ አለ፣ ኮሚኒቲ ነው። እዛ ላይ ላይቭ ስለምገባ ስለማወራቸው ብዙዎቹ ሶሻል ሚዲያ ማርኬተር መሆን እንደሚፈልጉ ነገሩኝ። ከዛ ይሄን ነገር ለምን ፕሮግራም አላደረገውም? ለምን እንደ አንድ ኦንላይን ፕሮግራም እንደ ኮርስ ዲዛይን እናድርገውና ከዛ እኔ ላይቭ እየገባው አስተምራለሁኝ የሚል ኮንሴፕት መጣ። ቀረጽ ነው ያንን ኦንላይን ኮርስ ተቀረጸ። ከዛ በኋላ ኦንላይን ኮርስ ሳይሆን ፕሮግራም ነው መሆን ያለበት። በሁለቱ መካከል ያለው ልዩነት ምንድነው? ኦንላይን ኮርስ ሲሆን እናንተ ትገዙታላችሁ፣ ከዛ በኋላ በቃ ተምራችሁ ትጨርሳላችሁ። ማንንም ቼክ ያደርጋችሁ በመሃል ምንም ላይክ ጉዳያችሁ አይደለም አብዛኞቹ ኮርስ ሴለርስ። እና ፕሮግራም ሲሆን ምን ልዩነቱ ምንድነው? ትገባላችሁ፣ ኦንላይን ትማራላችሁ ኮርሱን። ከዛ በየሳምንቱ ትምህርት ይኖራል፣ ላይቭ ትምህርት ይኖራል። አስተማሪው ላይቭ ይገባል። ከዛ በኋላ ደግሞ ኮሚኒቲ ላይ ተማሪዎች ከገቡ በኋላ ተማሪዎቹ ፕሮግረሳቸውን የሚከታተል እንደሚያስፈልጋቸውን ነገር በየጊዜው የሚያሟላ እንዲሁም መጨረሻ ላይ ደግሞ ፕሮግረሳቸው ትክክል መሆኑን ደግሞ ፎሎ አፕ የሚያደርግ ስቱደንት ሰክሰስ የሚባል ደግሞ ራሱን የቻለ ስራ አለ። ይሄን ያመጣሁት ገና ላውንች ከማድረጌ በፊት ዮናስ ላይቭ ይገባል፣ ዶክመንቶች ይዘጋጃሉ፣ ዳይሬክት ፒዲኤፍ ዳውንሎድ የምታደርጓቸው ዴሞ ትሬኒንጎች ይኖራሉ። ከዛ ስቱደንት ሰክሰስ የሚባል ደግሞ አንድ ሮል ክሬት አድርገን ያ ሰው ምንድነው የሚያደርገው? ተማሪዎቹ ፕሮሚስ የተደረገላቸው ነገር ማግኘታቸውን፣ ሁለተኛ ደግሞ የሚፈልጉትን አውትካም ማግኘታቸውን፣ ኦን ታይም ፕሮግራሙን መጨረሳቸውን የሚከታተል ሰው ይሆናል ማለት ነው። ኦንላይን ኮርስ ከነበረው አንድ ስቴፕ ትንሽ አፕግሬድ አደረግ ነው። ለምን ካላችሁ ጄኒዊንሊ የገባ ሰው ውጤት እንዲያገኝ ከመፈለግ ነው እንጂ ተማሪው ይሄ ሁሉ ነገር ባይደረግለት ራሱ ኦንላይን የሚመለከተው ኮርስ ጥሩ ከሆነለት ይወስደዋል። ለእኛ ነው ለራሳችን ነው ስራ ያበዛ ነው። ግን ይሄ ቅድም የነገርኳችሁ የፕሮዳክት ኳሊቲ ላይ ከመጨነቅ ይመጣ ነው። ቢካዝ እኔ ፕሮግራም ላይ የሚገቡ ሰዎች ምን ያህል እንደምንለፋባቸው ስለሚያውቁ እነሱ ራሳቸው ናቸው አሁን ላይ ሰው እያመጡ ያሉት። አብዛኞቹ የራሳቸውን ነገር ለመጀመር የሚያበቃ ነገር ስለወሰዱ ማለት ነው። እኛ ጋር ውስጥ ላይ የገባ ሰው ኮምፕሌን አድርጎብን አያውቅም። ለምን? በተለይ ደግሞ አሁን ኬሌክስ አካዳሚ አሁን ላይ ያለው አካዳሚ ከሆነ ቲሙ ከሰፋ በኋላ ኦልሞስት ከ12 ሰው በላይ የሚሰራበት የኦንላይን ኤዱኬሽናል ፕላትፎርም ከሆነ በኋላ ብዛት ያላቸውን ተማሪዎች ስለምናስተናግድ ፕሮግራሞቻችን ላይ በጣም ጥንቃቄ እናደርጋለን። እና በዚህ አጋጣሚ የኬሌክስ ተማሪዎች ካላችሁ እና ጥሩ ቫልዩ አግኝተናል ብላችሁ የምታስቡ ከሆነ ኮሜንት ላይ ያገኛችሁትን ጥሩ ነገር ጻፉት፣ ሌሎች ሰዎች እንዲማሩበት ስለምንፈልግ። አንዳንዶቻችሁ ኦንላይን ኮርስ ሲባል ስኬፕቲካል የምትሆኑ ትኖራላችሁ። በቃ የምትጠራጠሩ ማጭበርበር፣ ዳይሬክትሊ በቃ ኦንላይን ኮርስ ከተባለ ማጭበርበር አድርጋችሁ እንደምትወስዱት አውቃለሁ። እና ኦፍ ኮርስ ጀጅ አላደርግም። ለምን? ከምን ፐርስፔክቲቭ እንደምትመጡ ስለማውቀው ነው። በጣም ብዙ ሰዎች ያጭበረበሩበት ኤሪያ ነው ይሄ ኢንፎ ፕሮዳክት የሚባለው። በጣም ብዙ አጭበርባሪዎች ያሉበት ነው። ግን ደግሞ አሁን ላይ ወደዳችሁም ጠላችሁም ማለት ነው ፊውቸሩ ወደዛ ነው። ትራዲሽናል ኤዱኬሽን ዲክላይን እያደረገ ነው። ሌላ ዌስተርን ላይ ብትሄዱ ሰዎች ወደ ስራ እየገቡ ያሉት ቢዝነስ እየጀመሩ ያሉት በኦንላይን ኤዱኬሽን ነው እንጂ በትራዲሽናል ኤዱኬሽን አይደለም። እሺ ስራ ኦንላይን ኤዱኬሽንን ትራሽ አደረጋችሁ፣ ዮናስን አጭበርባሪ ያላችሁ፣ ነገሌን የማይጠቅም ነገር ነው የሚያስተምሩት አላችሁ። ከዛስ ምን ልትሆኑ ነው? ማለት ምን ይሁን ሻገሩ? ሳይማር ስራ የለ አይደለ? የሆኑ ሰዎች ያለፉበትን ጆርኒ ካላስተማሩት እንዴት ይሆናል? ትራዲሽናል ኤዱኬሽን ተማሪውን የትም እያደረሰው አይደለም። ዩኒቨርሲቲ ተማሪ ስራ እያገኘ አይደለም። ኮሌጆቹ ዝም ብለው ነው ህንፃ ገትረው የሆነ ዲግሪ ሰጧቸዋል እንጂ ከዛ የተለየ ምንም ፕራክቲካል ነገር የለም። አንድ ያለው ተስፋ አሁን ላይ እኔ የሚታየኝ ኢትዮጵያ ውስጥ ተግባረ ዕድ ወይም ቴክኒክና ሙያ ነው። እዛ የገባ ሰው ስራ ያገኛል። ለምን? ሙያ ስለሚማር ማለት ነው። ስለዚህ አሁን ያለው ፊውቸር ወደድንም ጠላንም ኦንላይን ኤዱኬሽን ነው። ስለዚህ የሚሻለው ተባብረን ይሄን ኦንላይን ኤዱኬሽን የሚባለውን ስፔስ የተሻለ ማድረግ ከኦንላይን ኮርስ ከአጭበርባሪነት በደንብ ላይክ ፕሮግራሞች ሆነው በ3 ወር በ6 ወር የተከፋፈለ አንድ ተማሪ ገብቶ ሪል የሆነ ቫልዩ አግኝቶበት ያ ፕሮሚስ የተደረገበትን ሪዛልት አግኝቶ የሚወጣበት ፕሮግራሞች ማድረግ ነው። እኛም እየለፋን ያለነው ለዛ ነው። ይሄን ልፋታችን ደግሞ ተመልክቶ የኢፌድሪ ትምህርት ሚኒስቴር ሪኮግኒሽን ሰጥቶናል። ሰፖርት ሌተር ጽፎልናል። ከስራና ክህሎት ሚኒስቴር ጋር ለመስራት የምናስባቸው ብዙ ፕሮጀክቶች አሉ። አሁን ከኦንላይን ኮርስነት ኬሌክስ አካዳሚ አልፎ በሀገራችን ትልቁ የኦንላይን ኤዱኬሽናል ፕላትፎርም ለመሆን ነው እየሰራ ያለው። ልንሆን እንችላለን። እስካሁንም ያው ኢትዮጵያ ውስጥ የቁጥር ችግር ስላለ ነው፣ ግን በደንብ ስናረጋግጥ እሱን እነግራችኋለን። ከሁሉ በላይ የሚገርመው መሰላችሁ በዚህ ቪዲዮ ኦነስቱ የምነግራችሁ ማለት ነው ኬሌክስ አካዳሚ ላይ ፕሮግራሞቹን ለመሸጥ
ተማሪዎቹ ገብተው ስኬታማ እንዲሆኑ ከዛ ከነሱ ደግሞ የምንፈልጋቸውን አይነት ሪዛልቶች እንድንወስድ የምንጠቀማቸውን ስትራቴጂዎች በሙሉ ለተማሪዎቹ አስተምራቸዋለሁ። ከኤሌክስ ላይ ስትመጡ ከኤሌክስ ረን የሚያደርግበትን ሲስተም፣ ማርኬቲንግ ስትራቴጂውን፣ ሚስጥሩን ሁሉ ቤዚክሊ ታዩታላችሁ። ሶሻል ሚዲያ ማርኬቲንግ ኤጀንሲ እና ኮንቴንት ክሬሽን ማስተር ክላሳችን የሚያስተምረው ይሄንን ነው። ዮናስ እንዴት አቴንሽን አግኝቶ እንዴት ወደ ክላይንትነት ይቀይራቸዋል፣ እንዴት ወደ ተማሪነት ይቀይራቸዋል፣ ከዛ ደግሞ ለክላይንቶቹ እንዴት ነው ሰክሰስ፣ ለተማሪዎቹ እንዴት ነው ሰክሰስ የሚሰጠው የሚለውን ሙሉ አሰራሩ፣ ሲስተሙን፣ የቢዝነስ ሚስጥሮቹን በሙሉ ሶሻል ሚዲያ ማርኬቲንግ ኤጀንሲ ላይ እና ኮንቴንት ክሬሽን ላይ ተካቷል። ስለዚህ ተማሪዎቹ ሲማሩ፣ ተማሪዎች ካላችሁ ታውቁታላችሁ፣ ሲማሩ እኛም እንዲህ አይነት ማስታወቂያ አይተን ነው የገባ ነው ይላሉ። እናንተም ለምትሰሩት ስራ እንዲህ አይነት ማስታወቂያ ስሩ ብለን የምናስተምረውን ነገር እዛው ፕሮግራም ውስጥ ነው ጀስቲፋይ እያደረግን ነው የምንሄደው እና እኛ እንደ አካዳሚ የምንመራበት ራይት ኤዱኬሽን የሚባል ነገር አለ። ራይት ኤዱኬሽን ማለት አንድ ሰው ሲማር የመጀመሪያ ተምሮ ሲጨርስ ምን እንደሚሆን ሊያውቀው ይገባል። ሁለተኛ የሚያስተምረው ሰው እዛ ተማሪው መድረስ የሚፈልግበት ቦታ ላይ የደረሰ ሰው መሆን አለበት። ሶስተኛ ደግሞ ሲያስተምር በፕራክቲስ የተመራ መሆን መቻል አለበት እንጂ ቲዮሪ መሆን የለበት። እነዚህ ሶስት ነገሮች ከሌሉ ትምህርት ትራዲሽናል ነው የሚሆነው። ኦንላይን ኤዱኬሽን ኢዝ ዘ ፊውቸር። እኔም ደግሞ እንደ ቢዝነስ ይሄንን ጋፕ አንደርስታንድ ካደረኩኝ በኋላ ኦልሞስት አሁን ከኤሌክስ 2 ዓመት እየሞላው ነው። እነዚህ 2 ዓመታት ላይ አፈርድሜ በእውነት ነው የምላችሁ በጣም ከፍተኛ ስራ ስላለው ነው። ቪዲዮዎችን ፕሮዲውስ ማድረግ በጣም አድካሚ ነው። ማርኬቲንግ በጣም አድካሚ ነው። አፈርድሜ ገብተን በጣም ጥራት ያላቸውን ኳሊቲ ፕሮዳክቶች ዲዛይን ካደረግን በኋላ በኮንፊደንስ ለተማሪዎቻችን እንሰጣቸዋለን ማለት ነው። ይሄ ሌላ የቢዝነስ ስትሪም ሆኗል። ይህንን ቪዲዮ የምትመለከቱ ሰዎች ትልቁ አድቫንቴጅ አሁን ላይ እነዚህ ዲጂታል ፕሮዳክቶች ናቸው። ኦንላይን ኮርሶች፣ ኮሚኒቲዎች፣ ምናልባት ደግሞ ኮርሶች ዴሊቨር የምታደርጉበት መንገድ ፕሪሪከርድ በሆኑ ቪዲዮዎች ሊሆን ይችላል፣ ወይም ደግሞ ላይቭ ትሬኒንጎች ሊሆን ይችላል። ጀነራሊ ግን እናንተ የገባችሁ የምታውቁት ያለፋችሁበት የሆነ ኤክስፔሪየንስ ካለ እሱን ማስተማር ነው። ኦኬ ለምሳሌ ይህን ቪዲዮ የምትመለከት የሆነች ሪሰንትሊ የወለደች እናት አለች እንበል። ሌሎች እናቶች ከወለዱ በኋላ ከወሊድ በኋላ የመጣውን የሰውነታቸውን ፋት ለማጥፋት የወሰደባቸው 6 ወር 7 ወር ሊሆን ይችላል። እሷን በልና በ3 ወር ሰውነቷን ሸንቀጥ አደረገችው። ኦኬ የገባት የሆነ ነገር አለ፣ አንደርስታንድ ያደረገችው ነገር አለ ማለት ነው። ያንን አንደርስታንድ ያደረገችውን ነገር ሌሎች እናቶች ብታስተምር ራሱን የቻለ አንድ ቢዝነስ ይሆናል። ቢዝነስ ያላችሁ ሰዎች ከስተመር አላችሁ፣ ደንበኛ አላችሁ፣ እናንተ የምትሸጡት ነገር የሚፈልጉ እናንተ የጀመራችሁትን ደግሞ መጀመር የሚፈልጉ ሰዎች አሉ። ብዙ ሰው እነሱን ሰዎች ኢግኖር አድርጓቸዋል እና እኔ ኢግኖር አላደረኳቸውም። በጣም ብዙ ሶሻል ሚዲያ ማርኬተሮችን አፍርተናል። ሶሻል ሚዲያ ማርኬቲንግ እንዲስፋፋ ኢትዮጵያ ውስጥ ትልቁን ሚና የተጫወት ነው እኛ ነን። በኮንፊደንስ የመናገር ይችላል፣ በጣም ብዙ ሰው ስለሆነ ትሬን ያደረግ ነው ማለት ነው እና ይሄኛው የሬቨኑ ስትሪም ጥሩ ገንዘብ የሚገኝበት ነው። እናንተም ደግሞ የምትማሩት ትምህርት ላይ እናንተ የገባችሁ አንደርስታንድ ያደረጋችሁ 12ኛ ክፍል ላስት ይር ካለፋችሁ እና ያጠናን ስታይል ካላችሁ እሱን ያጠናን ስታይል አስተምሩት። ዩኒቨርሲቲ ላይ በጥሩ ውጤት ግራጁዌት ካደረጋችሁ ተማሪዎች ስትራግል የሚያደርጉ ከሆነ ሰብስባችሁ አስተምሯቸው። ኮንቴንት ክሬት የምታደርጉት ደግሞ እዛ ኤሪያ ላይ ሲሆን ያለማቋረጥ ደንበኛ ታገኛላችሁ፣ ቢዝነስ ይሆናል ማለት ነው። ምናልባት ይህን ሰምታችሁ ከኤሌክስ ለመቀላቀል የምታስቡ ሰዎች አሁን ላይ ዝግ ነው፣ ግን በጣም በቅርቡ ይከፈታል ከሆኑ ሳምንታት በኋላ በእርግጠኝነት ትሰማላችሁ። ቢካዝ ዊ አር ዘ ቤስት ማርኬተር መስማታችሁን እርግጠኛ እናደርጋለን። እንግዲህ አንዳንዶቻችሁ ኦልሬዲ ኮንቴንት ክሬት የምታደርጉት ሊኖሩ ትችላላችሁ፣ ወይም ደግሞ አዲስ መግባት የምትፈልጉ ሰዎችን ብትኖሩ እነዚህ 4ቱ መንገዶች ሶሻል ሚዲያ ላይ ሌጂት በሆነ መንገድ ገንዘብ የሚሰራባቸው ናቸው። እናንተ እንደምትሰሩት የኮንቴንት ስታይል መግባት እንደምትፈልጉበት ኒሽ ይወሰናል። ሰስቴን የሆነ ነገር መገንባት የምትፈልጉ ከሆነ ግን መጨረሻ ላይ ያነሳውላችሁን ሁለቱን መንገዶች ተጠቀሙ። ሪከመንድ አደርጋችኋለሁኝ። እኔ ሰራልኝ ነው የምነግራችሁ። እኔ ሄድኩኝ በሁለቱ ዳይሬክሽን ነው። እናንተ የፈለጋችሁትን መምረጥ መብታችሁ ነው የሚሆነው። እንዴት ነው በሁለቱ ዳይሬክሽኖች የሚሄደው? እንዴት ነው ፕሮዳክት ዲዛይን የማደርገው? እንዴት ነው ማስተዋውቀው? እንዴት ነው ኦዲየንስን የማገኘውን ወደ ከስተመርስ የምቀይረው? እነዚህ ሁሉ ነገሮች ደግሞ አንድ ላይ የማስተምርበት የኮንቴንት ክሬሽን ማስተር ክላስ ፕሮግራም አለ። ሲከፈት የዛኔ ደግሞ ጆይን ካደረጋችሁ የምታገኙትን አቴንሽን በሙሉ እንዴት ወደ ከስተመርነት እንደምትቀይሩ ታሳያችኋለሁ። ብዙ እኔ ጋር ይዛኔ ሲማሩ የነበሩ ልጆች እዛ ኦንላይን ትመለከቱታላችሁ። ብዙዎቹ ሲጀምሩ የሆነ ቢዝነስ ያላቸው ነበሩና ልክ ከፕሮግራሙ ከወጡ በኋላ ያላቸው ከስተመር ቁጥር ይጨምራል። ሁለተኛ ደግሞ ማስተማር ይጀምራሉ። ቢካዝ እኔ የሰራልኝ መንገድ ስለሆነ ማስተምረው ማለት ነው። እንዲያርጉ ብዬ እናንተ ማስገደድ አልችልም። የሰራልኝ መንገድ ይሄ ነው። ዱ ዋቴቨር ዩ ዋንት። ከዛ በኋላ በሶሻል ሚዲያ ገንዘብ ለመስራት ወጣት መሆን አይጠበቅባችሁም። የሆነ ፋንሲ የሆኑ የካሜራ እቃዎችን እንዲህ አይነት ስቱዲዮ ሴታፕ አድርጋችሁ በፍጹም አይደለም። ሁላችንም የጀመርነው ሃምብል የሆነ ቢጊኒንግ ነው ያለ። ስልኩ በተሰበረ ካሜራ፣ በፀሐይ ላይት እንደዛ ነው ኤቭሪዋን የጀመረው። እናንተ ጋር የመጣ መጥፎ ሲቹዌሽን የለም። አይምሯችሁ ውስጥ ይሄን ማድረግ ይችላሉ ብላችሁ የምታስቡት ነገር ካለ ጀስት ስሩት። ኦነስትሊ ነው የምላችሁ። ቢዝነስ ያላችሁ ሰዎች ካላችሁ የምታዳምጡኝ በሳምንት 4 ቀን 5 ቀን ያለማቋረጥ ስለ ቢዝነሳችሁ ሶሻል ሚዲያ ላይ ፖስት ብታደርጉ ቢዝነሳችሁ ያድጋል። ይሄ ጋራንቲድ ነው። እኔ ተጠያቂ ሆናለሁ ለዚህ።
ኦነስትሊ ስለማታረጉት ነው። የሆነ ዩኒቨርሲቲ ተማሪዎች ካላችሁ ለሚቀጥሉት 6 ወራት ያለማቋረጥ በየቀኑ ሶሻል ሚዲያ ላይ ኮንቴንት ፖስት ብታደርጉ ህይወታችሁ ይቀየራል። ይሄ እኔ ፕሮሚስ ነው። ያላያችኋቸው ኦፖርቹኒቲዎች ወደ እናንተ ይመጣሉ። ጀስት ኮንቴንት ክሬት በማድረግ ብቻ ምን ያህል አጠንክሬ ልነግራችሁ እንደምችል አላውቅም። ቢካዝ እኔም አመል ሊቪንግ ፕሩፍ በጣም ብዙ ሰዎች ህይወታቸው ሲቀየር ተመልክታችኋል። ለምን ያመልጣችኋል እናንተስ? አይ ሆፕ ከዚህኛው ኤፒሶድ ብዙ ነገር እንዳገኛችሁበት። በሌላ ቀን እንገናኛለን። see you